ይሄ ቤት የማንም የኔ ብጤ መሰብሰቢያ አይደለም። ማለት ማናት የኔ ቢጧ? ስም ሳልጠራ ራስሽን ካወቅሽ ጥሩ። ለማንኛውም እናትሽ ቀድማን ቤት ሳገባ በፊት እኛ ነን። ዛሬ እንዴት ይሻልክ? ያው ትልቅ ሰው ስለማከብር ነው። ታናናሾቻችሁን ማክብሩ የሚባለውን ነገር አልተማርክም እንዴ? ማን ነው ያለው? መጽሐፉ ነው ያደለው። ግን ሩታ ያስቀየምኩሽ ነገር አለ? አረ የለም። ገንዘብን የፈለኩ ለዚህ ነበረ እየተበቀልኩት። ምን ነው የምትበቀለው? ገንዘብን እየተበቀልኩት። አየሁ ይህን ቆሻሻ። ለዚህ ስል ነው ራሴን ያጣሁት። ምናልባት ትናንትና በደህናው ጊዜ ቢመጣ ኖሮ ራሴን አላጣም ነበር። ያን ሁላ ስደት፣ ያን ሁላ መከራ ላይም ነበር። ያኔ ባገኘው ኖሮ የምታየው የከሸፈው ዳይመንድ አይኖርም ነበር። አይ በጣም ብዙ ዋጋ አስከፍሎኛል ገንዘብ። ስለዚህ እበቀለዋለሁ። ቆሻሻ እበቀለዋለሁ። ገና እበቀለዋለሁ ይህን ገንዘብ። ወንድሜ ተረጋጋ፣ ተረጋጋና ሰማኝ። ዳይመንድ ይኸውልህ መስሎናል እንጂ ዳይመንዱ ገንዘብ ብቻው ምንም ነው። ተመክተኝ እስቲ እኔን ምን አጣሁ? ምን ጎደለኝ? ግን ካንተ በላይ እንኳን ነፃነት የለኝም ዳይመንድ። አንተ እኮ እንደፈለግ ትገባለህ ትወጣለህ። ዳይመንድ ያለኝ ገንዘብ እኮ ከባድ ጠላቶች እንኳን ሊያደርገኝ አልቻለም ዳይመንድ። ለምን ይሄን እንኳን አታስብም? በቃ እኔ ከፍቶኛል። ላይሽ ጓጉቻለሁ። እኔ ገንዘብ አሉ። ቆይ ይሄ ነገር ምንሽ ነው? ሄላ፣ ቆይ ወዴት ነው የምጠፋው? ደግሞ የሰጠኝ ፋይል ምንድን ነው? የሌሊ ነው እንዴ? ሰላም ጤና ይስጥልን። የተከበራችሁ የቻናሌ ቤተሰቦች እንዲሁም የሰራተኛዋ ድራማ አፍቃሪያን በሙሉ ሰራተኛዋ አዳይ ክፍል 202ን በመጠባበቅ ላይ ያላችሁ እንደተለመደው በመጀመሪያ ይህን ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ሰራተኛዋ አዳይ ክፍል 202 ቶሎ ይለቀቅልን ማለት እንዳትረሱ። ውድ የቻናሌ ቤተሰቦች እንግዲህ ለዚሁ ቻናል አዲስ ከሆኑ ሰብስክራይብ ማድረግ እንዳትረሱ። ይህ ጽናት ሚዲያ ነው። እናም በሰራተኛዋ አዳይ ክፍል 201 ላይ እንዳያችሁ ከሆነ የገጀራው ተንኮል እንግዲህ ዶክተሩ ደርሶበታል። የገጀራው ተንኮል ዶክተሩ በማወቁ ደስ ያላችሁ እስቲ ኮመንት ላይ እየገባችሁ ደስ ብሎናል ማለት እንዳትረሱ። እኔ በበኩሌ በጣም ነበር ደስ ያለኝ። እንግዲህ ገጀራው ሀሳቡ ቤዛን ለማስለቀቅ ነበር፣ ነገር ግን አልተሳካለትም። እንደ አጋጣሚ ሆኖ እንግዲህ ወደ ዶክተሩ ቢሮ በመሄድ ገጀራው ቢሮውን እየበረበረ እያለ ዶክተሩ ይደርሳል። ወደ ቻናሌ ቤተሰቦች በሰዓቱ እንግዲህ ዶክተሩ ባይደርስ ኖሮ አንዳንድ ፋይሎች የሚወስድ ነበር የሚመስለኝ። በሰዓቱ ዶክተሩ በመድረሱ እንግዲህ ገጀራውን በማፋጠጥ ማነ በማለት እንግዲህ የለበሰውን ሁላ በማውለቅ ሌላ ሰው በመሆኑ እንግዲህ ዶክተሩን በጣም ተናዶ ነበር። ወደ ጣቢያም ካልወሰድኩ በማለት ከሱ ጋር እንግዲህ እየታገሉ እያለ እንደ ድንገት ባቡሬና ዴቭ ይመጣሉ። እናም ባቡሬና ዴቭ ባይመጡ ኖሮ እንግዲህ ገጀራው ዶክተሩን አጥቅቶ እንግዲህ የሚሄድ ነበር የሚመስለኝ። ነገር ግን ባቡሬና ዴቭ ስለደረሱ በጣም ነበር ደስ ያለኝ። እናም ባቡሬ በቦታው ገጀራውን ሲያይ በጣም ነበር የተናደደው። ዶክተሩ እንግዲህ ገጀራውን ወደ ፖሊስ ጣቢያ የመውሰድ ሀሳብ ነበረው። ነገር ግን ገጀራው ችግር የለውም ከኔ ጋር የምናወራው ነገር አለ፣ ከዛ በኋላ ተወዝዋለ በማለት እንግዲህ ቀጥታ እነሱ የሚውሉበት ቦታ ነበር የወሰደው። እናም ባቡሬ ገጀራውን አስሮ እንግዲህ ከዚህ በፊት እንደሚታወቀው የሌሊ የቤት ካርታ እንግዲህ ፋይሎች ጠፍቶ ነበር ገጀራው ጋር ነው በማለት እንግዲህ ገጀራውን ሲያፋጥጠው ነበር። ገጀራው ምንም የማውቀው ነገር የለም ነበር ያለው። እናም የቤቱ ፋይል እንግዲህ
ዳኒ ጋር እንዳለ ነበር የነገረው። ዳኒ ደግሞ የት እንዳለ አላውቅም ነበር ያለው። እንደ አጋጣሚ ሆኖ ሁለቱ እየተከራከሩ እያለ ዳኒም ይመጣል በላያቸው ላይ። እንግዲህ ባቡሬም ዳኒም ተከትሎ እንግዲህ እያሯሯጠው ነበር የወሰደው። ዳኒም ያመልጥ ነበር። እንደ አጋጣሚ ሆኖ ሁለቱ ሲሯሯጡ ኩኩሻ ታያቸዋለች። ኩኩሻ እንግዲህ በቅያስ ሄዳ ፊት ለፊቱ ቆማ እንግዲህ ዳኒን ይዛው ለባቡሬ ነበር የሰጠችው። እንግዲህ ባቡሬም ዳኒን ይዞት ወደ ገጀራው ያለበት ቦታ አምጥቶም እንግዲህ ካርታው የት እንዳለ ቢጠይቃቸውም ዳኒ ምንም ነገር መናገር አልፈለግም። ካርታው እጄ ላይ የለም፣ እኔ የማውቀው ነገር የለም ሲል ነበር። እናም ካላወቃቸው ግዴታ ትታሰራላችሁ በማለት ሲያስፈራራቸው እኛ መታሰር አንፈልግም፣ ነገር ግን ካርታውንም አንሰጥም፣ አንድ ነገር ብቻ እንድትረዳ ይፈልጋለሁ፣ እህቴም ከዛ እስር ቤት አውጣልኝ። ዳኒ እንግዲህ ባቡሬን ይለምነዋል። ባቡሬ ይህንን ነገር እንደማያደርግ እንግዲህ አስረግጦ ይነግረዋል። ቢሆንም ግን ዳኒም የዋዛ ሰው አይደለም። እንግዲህ ግደለኝ እንጂ የቤቱን ካርታ አሳልፌ አልሰጥም እህቴ ከዛ እስር ቤት እስካልወጣች ድረስ በማለት እሱም እንግዲህ ግምጭጭ ብሎ ያው ሸመጥጦ ማለት ይቻላል። እናም እስቲ የመወያያ ጊዜ ልስጣችሁ በማለት ሁለቱን አንድ ላይ ጥሎ ወደ ቤት ደርሶ ነበር የተመለሰው። ውድ የቻናሌ ቤተሰቦች ባቡሬ የላሊን የቤት ካርታ የሚያስመልስ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልና በቀጣይ ክፍል ምን እንደሚፈጠር አብረን የምናየው ይሆናል። ሌላኛው ደግሞ እንግዲህ ያው ዴቭ ወደ ዶክተሩ ጋር የሄደበት ምክንያት እንግዲህ ያው ትንሽ አንስተን እንለፈው። ዴቭ እንግዲህ ዶክተሩ ጋር የሄደው በቅርቡ ካሬ ጋር አብሮ እንደሚጋቡ ለመናገር ነበር። ዶክተሩም እንግዲህ ሰምቻለሁ ነበር ያለው። በሰዓቱ ዴቭ በጣም ተደናግጠው እንዴት ሰማክ፣ ከማን ሰማክ ምናምን ሲል ዶክተሩም እንግዲህ አለባብሶ ነበር ያለፈው። ቢሆንም ግን ዶክተሩ አደይን መውደዱን ቢያቆም አሪፍ ይመስለኛል። እች ልጅ አሁን ልታገባ ነው፣ ከዴቭ ጋር ልትሞሸር ነው። ስለዚህ ዶክተሩ ራሱን ቢቆጣጠር አሪፍ ይመስለኛል። አለበለዚያ እኔ ዶክተሩ የሚዋረዱ ላይ እየመሰለኝ ነው በዚህ ሁኔታ ከቀጠለ። እናም አንዳንድ ነገሮችን እንግዲህ ከዴቭ ጋር ሲያወራ ያው አንዳንድ ምልክቶችን እያሳየ ነበር። ዴቭ እንግዲህ እስከዛሬ ድረስ የሰራሁት ስህተት ነው በማለት ይቅርታ ለመጠየቅ ነበር የሄደው። ነገር ግን ዶክተሩ አሁንም እንግዲህ ዴቭ እንዲጠራጠር እያደረገው ነው። ውድ የቻናሌ ቤተሰቦች እስቲ እናንተስ ምን ትላላችሁ? ዶክተሩ አደይን ያፈቀረ ይቀጥል ወይስ ራሱን እንግዲህ አሳምኖ አደይ የኔ ልትሆን አችልም፣ አደይ የሰው ናት፣ አደይ በቅርቡ ታገባለች ብሎ እንግዲህ ነገሩን መዝጋት አለበት? እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና ወደፊት ምን እንደሚፈጠር አብረን የምናየው ይሆናል። ወደ ኪንጎ ስንመለስ ደግሞ እንግዲህ ኪንጎ ከስራ ተባሯል። በቤቲ ምክንያት እንግዲህ ኪንጎ ተባሯል። ኪንጎ ከዚህ በፊት እንግዲህ ያው ስራ ፈቶ ነበር ያለው። እናም የፍቅር እናት እንግዲህ ስራ እንዲጀምር አመቻችታለት ነበር። ነገር ግን በዛ ስራም አልቀጠለም። ከቤቲ ጋር ባለመስማማት ምክንያት እንግዲህ ቤቲ እሱን ያው እንደሚታወቀው ለሌላ ነገር ትፈልገዋለች። እሱ ደግሞ ቅምጥልን ይወዳታል። ከእሷ ጋር ያለውን ቀረቤታ እንግዲህ ለማቆም ሲፈልግ ቤቲ በሰራችው ቀመር ነው እንግዲህ ከስራ የተባረረው። እንግዲህ ያስጠቆረችውም ቤቲ ናት። እሱም እንደዛ ሲል ነበር። ውድ የቻናሌ ቤተሰቦች እስቲ እናንተስ ምን ትላላችሁ? ይህን ነገር ቅምጥል ሲሰማ ምን የምትል ይመስላችኋል? እንደኔ ሀሳብ ከሆነ እንግዲህ እንደ ልማዷ ቤቲ ያለችበት ቦታ ሄዳ የምታንጠባጥባት እየመሰለኝ ነው። እንግዲህ ሁሌም ከአፏ የማይጠፋ አንድ ቃል አለ። እሱም እንግዲህ ማናባቷ ስለሆነች ነው እኔ ካላንጠባጠብኳት እያለች እንግዲህ ስትፎክር ነበር። አሁን እንግዲህ ያው በትክክል አንጠባጥባ የምታሳየን እየመሰለች ነው። እንግዲህ ያው ከስራ ያስባረረችው እሷን እንደሆነች ቤት እንደሆነች ቅምጥል ያወቀች ሌት እንግዲህ ለቤትም እንግዲህ ያው ፈጣሪ ይድረስላት ነው ምለው። ሌላ ምንም የሚለው ነገር የለም። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ጻፍ ማድረግ እንዳትረሱ። ሌላኛው ነገር ደግሞ ዶክተሩና ሩታ እንግዲህ ከዶክተሩ እንግዲህ ቅልጥ ያለ ፍቅር ይዟታል። እሷ ግን መናገር አልፈለገችውም። ዶክተሩም እንግዲህ ትንሽ ያው እየጠራጠረውን ነገር ግን ልጅ ናት ብሎ ስለሚያስብ እንግዲህ ያው እንደዛም አላሰበም። ይቺ ልጅ ምን ፈልጋ ነው ለምንድን ነው የምትወዛገቡ እያለ ነበር። ነገር ግን እሷ ታፈቅሯለች። ውድ ቻናሌ ቤተሰቦች እንደ ሀሳብ እስቲ ዶክተሩና ሩታ አብሮ ቢሆኑስ? የእናንተን ሀሳብ ኮመንት ላይ አስቀምጡ። እኔ እንደ ሀሳብ ነው የሰጠኋቸው። አብረው ይሁኑ ማለት ሳይሆን እንደ ሀሳብ ቢሆኑስ ምን ይመስላችኋል? አብረው የሚጣመሩ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም እንግዲህ የፍቅር እናት ያው የዶክተሩ ሁኔታ አልወደደችም። ከዚህ በፊትም ልጄ ለምንድን ነው የምታስጨንቃ ስትል ነበር። አሁን ደግሞ ሩታ በሱ ምክንያት እንደምትጨነቅ ካወቀች እንግዲህ ያው እናትየዋ ሌላ ታሪክ እንደምትፈጥር ያው አልጠራጠርም። ቢሆንም
ዶክተሩ እንደምንም ብሎ ከዚች ልጅ ቢሸሽ ባይ ነኝ። እናም ያው ዳይመንድም እንግዲህ በጣም እንደሚወዳት የሚታወቅ ነው። እሷ ግን አጠገቧ ነው የሚወዳትን አላየችም። እንግዲህ ሄዳ ሌላ ማይወዳትን እየወደደች እያፈቀረች ያው እየተሰቃየች ነው። ዳይመንድ እንግዲህ በክፍሉ 201 ላይ እንዳያሱ ከሆነ በጣም እንደሚወዳት የኔ ዋዝ መች ነው መታልኝ፣ ምን በላክ፣ ምን ጠጣክ ምትለኝ መች ነው እያለ እንግዲህ ብቻውን ሲያወራ ነበር። እሱም የሆነች ትንሽ የገንዘብ አግኝቶ እንግዲህ ፏፈሽ እያለ ነበር። ያው በክፍሉ 201 መጨረሻ አካባቢ እንዳያሱ ከሆነ ዳይመንድ እንግዲህ ገንዘቡን እየተበቀልኩ ነው እያለ ነበር። ትንሽ የገንዘብ አግኝቶ ይሄ ገንዘብ ነው እኔን ከሰው በታች ያደረገኝ፣ ይሄ ገንዘብ ቢኖር ያኔ እኔም የት ነበርኩ እያለ እንግዲህ ሲያማርር አንዳንድ ብሶቶችን ሲያወራ ነበር። ቢሆንም ግን ዳይመንድ በጣም ነበር ያሳዘነኝ። እንግዲህ ሲያገኝ በጣም መልካም ደግ ሰው እንደሆነ እንግዲህ አሳይቶናል። ለአሹም እንግዲህ ለአሹም ልብስ ገዝቶለት እንግዲህ ጓደኛውንም በመጋበዝ እኔ እያለው ምንም ጭንቅ አይግባባችሁ፣ ችግር የለውም እኔ እያለው መቼም አትጨነቁም፣ ፋፈሽ ነው ማደርጋችሁ እያለ እንግዲህ ጓደኞቹ ሲያዝናና ነበር። እውነትም ያው ማጣት ነው እንጂ ዳይመንዶ ትንሽዬ ነገር ቢኖረው እንግዲህ ለጓደኞቹ ማች እንደሆነ ማሳያ ነው። እስቲ እናንተስ ምን ትላላችሁ? እናም እስቲ በመጨረሻም ማለት የምፈልገው ነገር ውድ የቻናሌ ቤተሰቦች እኔም ቶሎ ቶሎ እየመጣሁ አይደለም። ስለዚህ ሁላችሁም ይህን ቻናል እስቲ ሰብስክራይብ እያደረጋችሁ ወደ 99 ሺህ እንግባ። ጥቂት ብቻ ነው የሚቀረን፣ ወደ 200 ምናምን ሰብስክራይበር ነው የሚቀረን። ስለዚህ 200 ምናምን ሰብስክራይብ እንግዲህ በዚች በሁለት ቀን ውስጥ እንደምንም ብለን እስቲ እናደርሳት። 99 ሺህ ገብተን በቀጣይ ደግሞ ለ100 ሺህ ተፍ እንበል። ውዶቼ እንደማታሳፍሩኝ ተስፋ አድርጋለሁ እና እስከዚሁ ድረስ መምጣታችሁ ካልቀረ ቪዲዮ ላይክ እንዲሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ብታበረታቱኝ ደስ ይለኛል። መልካም ሳምንት ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው።